ሰላም ጤና ይስጥልን። ውድና የተከበራችሁ የገኒቲ ዩቲዩብ ቻናል ቤተሰቦች ሰላማችሁ ያላችሁበት የምድር ጥግ ብዝት ሙልት ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነበር ቤተሰቦች ላይ ኮሜንት አድርጉልኝ። ዛሬ እንግዲህ ከእንቅልፍ መነሳቴ ነው። እሁድ ነው፣ ታህሳስ ገብርኤል የዓመት ነው። ስለዚህ አሁን ከእንቅልፍ ተነስቻለሁ። ያው እንደምታዩት ፀጉሬ ጭብረር ብሏል ማለት ነው። እንደዚህ አሲዥ እንደተኛሁት ነው። ፀጉሬን አስተካክላለሁኝ። ቤቴን አስተካክዬ ቤተክርስቲያን ሄዳለሁ። ጎረቤቶችን ሰብሰብ ብለን የምንሄድበት ቦታ አለ ብያቸዋለሁ። አሳያቸዋለሁ። የትም እንዳትሄዱ እስከ መጨረሻው ላይክ እያደረጋችሁ ይልኝ። አረተው አበረታቱኝ። ቪዲዮ እንድሰራ እንድነሳሳ አድርጉኝ። እሺ ውድ ተመልካቾች ከጎረቤቶች ጋር የት ሄድሽ ካላችሁኝ፣ ከጎረቤቶች ጋር ተሰባስበን ሆስፒታል ሄጄ ነበር። የሚካኤል ዕለት ቪዲዮ ሰርችላችሁ ነበረ። ታዲያ አዲስ የምስራች አለኝ፣ ደስ የሚል ማለት ነው። እንዲሁም ደግሞ እዚህ ጋር እንደምትመለከቱት ሽቶ፣ ይሄንን የመሰለ ሽቶ የብዙ አይነት ሽቶ ጥርቅም ነው። እንዴት አትሉኝም? ወደ ሀገር ለመምጣት ሳስብ ጠርሙሶች ክብደት መዝኖ ሻንጣ ኪሎ እንዳይመዝንብኝ ጠርሙሶቹ ሰብሬ በዚህ መልኩ በፕላስቲክ አጠራቅሜው ነበረ። ስለዚህ እናንተም ለወደፊት እንግዲህ ተሞክሮ ከኔ ውሰዱ። ውድ ተመልካቾች ቅዱስ ገብርኤል ነው እንግዲህ ታቦት ወጥቶ ቆላ ወርዷል ማለት ነው። እንግዲህ እዚህ ኩኬለሽ ማርያም አለ ታቦት የቅዱስ ገብርኤል ምን ያምር ገብርኤል አለ። እንግዲህ ቆላ ታቦት ወርዷል። እኛ ደግሞ 11 ከሌሊቱ 11 ሰዓት ነው የወረደው ስለተባለ እዚህ ቤተክርስቲያን መተን ተሳልመን በቃ ደስ የሚል ጊዜ አሳልፈን አሁን ደግሞ ታቦቱን እንድንቀበል እየሄድን ነው። እንደምትመለከቱት እግር መንገድ ጫካው ምኑ ደስ ይላል። ለማንኛውም እስኪ አሳያችኋለሁ፣ እንደዚህ አስጎበኛችኋለሁ። አካባቢው በጣም ነው ደስ የሚል ነው እንደምትመለከቱት። ውድ ተመልካቾቼ እንደምታዩት እጄን ዘርግቼ እያሳየዋችሁ ከላይ አፋፉ ላይ ሆናችሁ ቁልቁል ቆላውን ስትመለከቱት ማለት ነው ደስ የሚል የሽምብራ አዝዕርት ያለበት በቃ የምር የሚመስጥ መልክዓ ምድር አቀማመጥ ያለበት ነውና ራስን ለማዳመጥ ከጫጫታ ርቆ ለመኖር ጸጥ ያለ ቦታ ምችት ያለ ቦታ ለመፈለግ እንግዲህ ወደዚህ መጥቶ ቁጭ ብሎ ተወሰነ ሰዓት ደስ የሚል ጊዜ ማሳለፍ ይቻላል። ለማንኛውም እንግዲህ ጉዟችንን ታቦቱ ወዳለበት ቦታ እያደረግን በዛውም አገሩን እየቃኛቸው ዛሬ ሆስፒታል ሄጄ ነበረ። በባለፈው ለሚካኤል ጊዜ የነበረኝን ቆይታ ነግሬያቸዋለሁ። አንዲት ምስኪን እናት ወልዳ ለልጄ ልብስ ይቸግረኛል ብላን ነበረ። ለማንኛውም ያው እኛ ከረፈደ ቢሆንም ይሄንን መልእክት ለእህቶቼ አውርቼ ነበር። እዚህ ጋር አምጥቼ ዩቲዩብ ላይ እንግዲህ ሰምታችሁኝ ይሆናል። ታዲያ እንዴት እህቴ ሰምታ ስሟን መጥቀስ ያልፈለገች 3000 ብር ልካልኝ ነበረ። ወስደሽ አድርሽልኝ ብላኝ ነበረ። በእርግጥ የሴትዮዋን መኖር አለመኖር ማግኘቴን በጣም ተጠራጥሬው ነበር። ምክንያቱም ሳምንት ሆኖታል። አገኘታለሁ ወይ ለሚለው ምናልባት ከሆስፒታል ወጥታ ይሆናል። እግዚአብሔር ያድርግላትና የምር ከሆስፒታል መቀመጡን እኔ አልደግፈውም። ነገር ግን ያው እሷ ገንዘቡን እንዲሰጣት ባገኛት ብዬ ተመኝቼውላለሁ። አልዋሸችውም እና ያው እውነትም አላገኘኋትም። ታዲያ ያው እንግዲህ እሷን ባጣትም ምክንያቱም አድራሻ አልተቀበልኳትም፣ እዛው ነው ያየኋት። እኔ ደግሞ እንደውም ወዲያው በማግስቱ ሁላ መመለስ ነበር የመሰለኝ። እናም ዛሬ በሳምንቴ ሲሄድ እሷን አላገኘኋትም። ነገር ግን የሆስፒታሉ ዶክተሮች እዛው ያሉት አስታማሚዎች፣ ታካሚዎች ጭምር እነሱ ጠያቂ ዘመድ ወገን የላቸውም ላሉን 3 ሰዎች ከተለያየ የሕክምና ክፍል ላሉ 1000 ብር ሰጥቼ እህታችንን በጸሎት እንዲያስቧት ነግሬ ተመለስኩኝ እላቸዋለሁ። ለማንኛውም ይሄንን እንግዲህ ቁልቁል እየወረድኩ ገደሉን እየተመለከታችሁ ነው ማለት ነው። እናም አብረን እንጓዝ እላቸዋለሁ። እናቴ ድረሺ ቅዱስ ገብርኤል አባቴ ያደራን ይሁ ተመልካቾችን ሁሉ ዳገት ወርደን ታያለሽ። ምንኛ ታደል
ውድ ቤተሰቦቼ ይችን እህታችንን እግዚአብሔር ባወጣችሁ እንዲተካላት እንዲሁም ለሀገሯ እንዲያበቃት የነፍስ ዋጋ እንዲያደርግላት እናንተም በጸሎታችሁ አስቧት፣ አመስግኑልኝ። እግዚአብሔር እጥፍ ድርብ አድርጎ እንዲሰጣት ማለት ነው። እናም ደስ የሚል ውሎ ነበረ። በዕለተ ሰንበት ደስ የሚል ቀን አሳልፈን ውለን ተመልሰናል። እግዚአብሔር ይመስገን። እግዚአብሔር ጸበል እዚህ ነው ማለት ነው። ጸበሉን ሊባርክ ነው ታቦት እየወጣው። እኛም እንግዲህ ያው ታቦቱ እየወጣ ነው። ቶሎ ቶሎ ሄደን እንደርስበታለን። ያው እንደምትመለከቱት ገደል ነው ይሁን ጥንታዊ ዛፍ ነው። እያችሁት ይሄ ባህር ዛፍ ወፍራቱ ይታያል። ታያችሁት ይሄ ባህር ዛፍ ግን እኛም ወደ ታቦቱ እየሄድን ታቦቱም ወደ ቤተ ክርስቲያኑ እየተመለሰ እንግዲህ ማዶ ለማዶ ሆነናል እንደምትመለከቱት። እኛም ታዲያ ሀሳባችንን ቀይረን በአቋራጭ ታቦቱን ቀድመን እንደርሳለን፣ ከመንገድ እናገኘዋለን ብለን ነበር ያሰብነውና እዚህ ጋር እንደምትመለከቱት ዛፍ ላይ ተንጠልጥዬ ነው እንግዲህ ማዶን አሻግሬ እየተመለከትኩ ያለሁት። እንግዲህ ከዛፉ ወርጄ አቋራጭ ነው ባልነው መንገድ ጉዟችንን እንጀምራለን። ታዲያ ምን ይገጥመን ይሆን በጉዟችን አብረን የምናይ ይሆናል። ምክንያቱም አቋራጭ ነው ብለን የጀመርነው መንገድ ምን እንደሚያደርገን ዝንጀሮ የማይዘለው ገደል ቦታ ሄደን እንግዲህ ያው ስንድህ ውለን ሌላ ተጨማሪ ድካም አትርፈናል ማለት ነው። በጣም ነበር የሳቅ ነው ማለት በቃ ውሃ ሊያዝን ምን አላልን። ታቦቱን ቀድመን መንገድ እንድናገኘው ነበረ በአቋራጭ ያሰብነው። እንግዲህ እንደምትመለከቱት ከላይ ገደል ነው። ይሄ ነው እንግዲህ ፊት ለፊት የምትመለከቱት ደረቱን የገለበጠ ገደል ነው። እንግዲህ በዚህ አቋርጠ ልንሄድ ነበረ። ያው ወይ ደከመን። ያው ጫማዬን ተሸክሜ ይኸውልሽ ለሰዎች እያሳየኩ ይኸውላችሁ ደክሞን ቤተሰብ አታዩትም? እየወጣ ነው ጉራንጉር ጫካ። ወይ ገደል ነው እየው ያለ በስመ አብ ያደክማል። እነዛ ደግሞ ይኸው በከልሲ ላሳያቸው። ይኸውልሽ ላሳያቸው በከልሲ በዚህ ነው ከመጣሽ ማርያም ታምጣሽ እንዲሉ አበው እንግዲህ ያሳለፍነውን ማዶን መንገድ ትተን ደግሞ ያገኘነው ዳገት ላይ አፋፍ ላይ ቆመን እንግዲህ አየሩን እያጣጣም እንገኛለን። ከዚህ በኋላ ታዲያ ሌላው ውጥንቅጥ ይመጣል። ይሄ እንደምትመለከቱት ከላይ ተራራ የሆነው በባዶ እግሬ እስከሚሄድ በአራት እግሬ ማለት ነው እና ጎንብሼ ጥሻውን ስንሾልክ ነጠላችንን ሲመዝ ያው እንደምትመለከቱት ዛፍ አለ፣ እሾክም አለ። በካልሲ ላይ አልፎ ሳይቀር ነው የወገኝ ሾሁ ማለት ነው። ያው እንግዲህ ጫማ አላስኬደኝ ብሎ ያረኩት ነጠላ ጫማ ነበር። እንደዚህ አይነት ቦታ እመጣለሁ ብዬ ስላላሰብኩት ያው ጫማው እየወለቀ ሲያስቸግረኝ ያው ጫማውን እንዲያውልቅ ይዤዋለሁ። ለማንኛውም ያው ትመለከቱት ዳገት ነው ወደ ላይ ለመውጣት እስኪያስቸግረን ድረስ ማለት ነው። እንግዲህ ዋናው መንገድ ላይ ስንገባ በዚህ መልኩ ድክምክም ብያለሁ። ለማንኛውም ታቦቱን ቀድመን እንሄዳለን ያልነው ሰዎች እዛ መንገድ ላይ ቀርተን ታቦቱ አልፎን ነበረ። በቃ ታቦቱን ስንከተል ስንሮጥ በቃ ከብዙ ድካም የምር በጣም ደስ የሚል ማለት እኔ እንጃ እንዴት ልግለጽላችሁ። የሆነ ደስ ድካሙ የሆነ ደስ የሚል እንትን አለው ስሜት አለው ልላችሁ ፈልጌ ነው። ምክንያቱም የሆነ የምትጓጉለት ነገር እንዳለ ስታስቡ በጣም ደስ ይላል ማለት ነው። ድካሙ ትዝ አይላችሁም። የግዳችሁን የሞት ሞታችሁን በርትታችሁ እዛ ነገር ለመድረስ ትጥራላችሁ። እንደምትመለከቱት እኔ በጣም ደክሞኝ ስለነበረ ያው በጣም ነው የማሳዝነው። ለማንኛውም ያው እንግዲህ ውልግድግድ እስከምል ድረስ ነው እየደከምኩት ማለት ነው። በነገራችን ላይ ስፖርት ለክፉ ቀን ለእንደዚህ አይነት ቀን እንደሚሆን ዛሬ ነው የገባኝ ማለት ነው። ይችን ዳገት መውጣት አቅቶኝ እንደ ወፍራም ሰው ወይም ደግሞ ልክ ውሻ የሆነ ቦታ ሲሄድ ሲሮጥ ልክ እንደሚያለፈልከው ነው የሆንኩት። እንደምትመለከቱት ፊቴን ጥየዋለሁ፣ ነጠላዬ ከብዶኛል። መጨረሻ ላይ እኮ ራሴን መቆጣጠር እስኪያቅተኝ ካሜራ ላይ አልገባም እንጂ
አሁን ታዩታላችሁ። ከዚህ በኋላ ያውም ከብዙ ድካም በኋላ ታቦቱ ጋር ደርሰን ምናምን ታቦቱን አስገብተን ወደ ቤታችን መመለሳችን ነው እንጂ የምታዩት ያ የነበረ ድካም አለ። በየመንገዱ እየተቀመጥኩኝ እየተዘረጋው እየተነሳው እየወደኩ እየተነሳው አታዩትም ማለት ነው። ለማንኛውም እዚህ ጋር ግን አንዴ ዝርግትግት ብዬ በቃ አፈሩ ላይ በነጭ ልብስ ስንከባለል አስባችኋል። እና የነበረውን ስሜት በጣም ነው ይኸው እንደምትመለከቱት ብቻ ግን እግዚአብሔር ይመስገን ከብዙ ድካም በኋላ እንደዚህ ሆነን እንደዚህ እየሆንኩ ነው በየመንገዱ የሄድኩት ያገኘሁት ቦታ እየተቀመጥኩኝ። ግን እግዚአብሔር ይመስገን እያሰብነው አልቀረም። ታቦት ጋር ደርሰን ታቦቱን አስገብተን ፊትሽን ታይ። ለማንኛውም ያው ብዙ መውደቅ መነሳት ይሄ ብቻ አልነበረም እና በጣም ነበር የሳቅ ነው። በተለይ ደግሞ እንዲዘርግትክት ብዬ ራሴን በካሜራ አይቼ ማንንም ሳይነኩ በራስ ላይ መቀለድ ደስ እንደሚል ዛሬ ገና በራሴን ያየሁት። ይኸው እንግዲህ ለቅዱስ ገብርኤል ሻማ ላበራ እንዲሁም ደግሞ ዳቦ ስቆርስ ለማንኛውም ስለ ቅዱስ ገብርኤል ያዙልኝ ጸድቅ ማለት ነው። እና ይኸው እንደምትመለከቱት እዚህ ጋር ቀጤማችን ጎዝጎዝ አድርገን እግዚአብሔር ይመስገን ያ ሁሉም አልፎ ድካማችን ሁሉ እግዚአብሔር ይመስገን በርትተን እቤት ገባንና እግዚአብሔር ይመስገን በጣም ደስ ብሎን ነበረ ማለት ነው። እግዚአብሔር ይመስገን ውሏችን ሁሉ እያማረ እየሰመረ ነበረ እና ውድ ተመልካቾች እንደነገርኳችሁ ሰላማችሁ ይብዛልኝ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ